አየር መንገዳችን የ80ኛ ዓመት የስኬት ጉዞውን ከመጋቢት 30 ቀን 2018 ዓ.ም ጀምሮ ለስኬቱ ከፍተኛ አስተዋጽኦ ያደረጉትን ባለድርሻ አካላት በማሳተፍ ታይምለስ ሌጋሲ ዘመን ተሻጋሪ የስኬት ታሪክ በሚል መርህ በልዩ ልዩ መርሃ ግብሮች ላለፉት 6 ተከታታይ ሳምንታት ሲያከብር ቆይቷል። ባለፉት 80 ዓመታት አየር መንገዳችን አስደናቂ በሆኑ የእድገትና የስኬት ጉዞዎች ውስጥ አልፎ ዛሬ ለደረሰበት ደረጃ ደርሷል። ወደ ካይሮ አንድ ብሎ የጀመረውን በረራ አየር መንገዳችን ዛሬ በ5 አህጉሮች ወደሚገኙ 145 መዳረሻዎች በማስፋፋት አፍሪካውያንን እርስ በርሳቸውና ከመላው ዓለም በማገናኘት ላይ ይገኛል። ባገለገሉ DC-3 አውሮፕላኖች በረራ የጀመረው አየር መንገድ ዛሬ 147 የሚሆኑ የዘመኑ ጥግ የደረሱ እንደ ቦይንግ 787 ድሪምላይነርስ እና ኤርበስ A350 አውሮፕላኖች ባለቤት በመሆን ለደንበኞቹ የላቀ አገልግሎት በመስጠት ላይ ይገኛል። በጥቂት አሜሪካውያን የተመሰረተው አየር መንገድ ዛሬ ከ21,000 በላይ በዓለም አቀፍ ደረጃ ችሎታና ብቃት ያላቸው ኢትዮጵያውያን ባለሙያዎች የሚያንቀሳቅሱት ተቋም ሆኗል። በጣት ከሚቆጠሩ መንገደኞች ተነስቶ ዛሬ አየር መንገዳችን በዓመት ከ20 ሚሊዮን መንገደኞች በላይ በማጓጓዝ በአፍሪካ ትልቁና ግንባር ቀደሙ አየር መንገድ ለመሆን በቅቷል። ከአፍሪካ ትልቁን የአውሮፕላን ጥገና ማዕከልና ትልቁን የአቪዬሽን ዩኒቨርሲቲ በመገንባት አየር መንገዳችን ራሱን የቻለ እንዲሆን ከማስቻል አልፎ ለሌሎች አየር መንገዶች ምርጥ አገልግሎት በመስጠት ለሀገራችን የውጭ ምንዛሪ የሚያፈራም ተቋም ሆኗል። ለደንበኞች በሚሰጠው ምስጉን አገልግሎት በርካታ ዓለም አቀፍ ዕውቅናዎችንና ሽልማቶችን በየዘመኑ ማግኘት ችሏል። የሀገራችን ሕዝቦች ቀልጣፋ የአየር ትራንስፖርት አገልግሎት ተጠቃሚ እንዲሆኑ የሀገር ውስጥ ኤርፖርቶችን በመገንባትና በማዘመን ከፍተኛ ሥራ ሰርቷል። አሁንም ለመላው አፍሪካ ሞዴል የሚሆን ትልቅና እጅግ ዘመናዊ የሆነ አዲስ አውሮፕላን ማረፊያ ግንባታ ጀምሯል። በእነዚህ አኩሪ ውጤቶች አየር መንገዳችን ለሰራተኞቹ ለኢትዮጵያውያንና አፍሪካውያን መኩሪያና ተስፋ ሆኗል። ለመላው ዓለምም መደነቂያ መሆን ችሏል። አየር መንገዳችን በ80 ዓመት ጉዞው በበርካታ ፈታኝ ወቅቶች በስኬት ተሸጋግሯል። ጦርነቶችን፣ የመንግስት ለውጦችን፣ የበሽታ ወረርሽኝ ወቅቶችን በጽናት አልፏል። ይህ ሊሆን የቻለው ድርጅቱን በየዘመኑ በመሩ አመራሮች ብልህ አመራርና ድርጅታቸውን አጥብቀው በሚወዱ የቁርጥ ቀን ሰራተኞች ጉልበት፣ ላብና መስዋዕትነት ነው። እነዚህ ባለራዕይ አመራሮች አየር መንገዱን በሰው ሀብት፣ በመሰረተ ልማት፣ በአሰራርና በቴክኖሎጂ ሲገነቡ ኖረዋል። አየር መንገዳችን አገሩን ኢትዮጵያን ሁልጊዜም በታታሪነትና በታማኝነት ሲያገለግል የኖረ ሲሆን አገራችን የቱሪስት መዳረሻ እንድትሆን ትልቅ ሥራ ሰርቷል። ኢትዮጵያውያንን ከመላው ዓለም በቀላሉ ከማገናኘት በተጨማሪ የውጭና የገቢ ንግድ ጭነቶችን በማጓጓዝ የውጭ ምንዛሪ ለሀገራችን በማምጣትና ይወጣ የነበረ የውጭ ምንዛሪን በማዳን ለሀገራችን የኢኮኖሚ እድገት ጉልህ ሚና በመጫወት ላይ ይገኛል። የአፍሪካ ሕብረት በአዲስ አበባ እንዲመሰረት ማስቻልን ጨምሮ ኢትዮጵያ የዓለም አቀፍ ተቋማት መቀመጫና የበርካታ ዓለም አቀፍ ስብሰባዎች መናኸሪያ እንድትሆን አስችሏል። የኢትዮጵያ አየር መንገድ ሀገራችን ኢትዮጵያ በመላው ዓለም በጎ ገጽታ እንዲኖራት በማስቻልም ትልቅ ሚና ተጫውቷል።
ባለፉት 8 የለውጥ ዓመታት የአየር መንገዱ እድገትን ስኬት ወደ ላቀ ደረጃ ደርሷል። ለማሳያ ያህል 74 አዳዲስ አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አዳዲስ አውሮፕላኖች አዝዟል። በዓመት የምናጓጉዛቸው መንገደኞቻችን 80 በመቶ አሳድጓል። በዓመት የሚያጓጉዘው ጭነት 97 በመቶ አድጓል። ዓመታዊ ገቢው 120 በመቶ ያደገ ሲሆን ዓመታዊ ትርፉም በ3 እጥፍ አድጓል። የሰራተኛውን ቁጥር 71 በመቶ በማሳደግ ለ13541 ኢትዮጵያውያን ተጨማሪ የሥራ ዕድል ፈጥሯል። የአቪዬሽን ባለሙያዎች ማሰልጠኛ ማዕከሉን ወደ ዩኒቨርሲቲ ደረጃ አሳድጓል። በቦሌ አውሮፕላን ማረፊያ ላይ በተሰራው ከፍተኛ የማስፋፊያና የማዘመን ሥራ ዓመታዊ የመንገደኞች ማስተናገድ አቅሙን ከ9 ሚሊዮን ወደ 25 ሚሊዮን ለማሳደግ ተችሏል። አውሮፕላን የማቆም አቅሙንም ከ44 ወደ 110 አውሮፕላኖች እንዲያድግ አድርጓል። የሀገር ውስጥ ኤርፖርቶችን ለማስፋፋትና ለማዘመን በተሰራው ሥራ 3 አዲስ የአውሮፕላን ማረፊያዎችና 4 አዲስ የመንገደኛ ማስተናገጃ ተርሚናሎች ተገንብተው አገልግሎት በመስጠት ላይ ይገኛሉ። በተጨማሪም የ4 አዳዲስ አውሮፕላን ማረፊያዎች ግንባታ ስለተጠናቀቀ ከሚቀጥለው ሳምንት ጀምሮ በአንድ ወር ጊዜ ውስጥ ሁሉንም አገልግሎት ይጀምራሉ። ይህም የሀገር ውስጥ መዳረሻዎችን ብዛት ከ23 ወደ 27 ያሳድጋል። 1000 በላይ የመኝታ ቤቶች ያሉት ባለ 5 ኮከብ ሆቴል ገንብቷል። ዘመናዊ ኢኮመርስ ፋሲሊቲ በመገንባት የአፍሪካን ኤሌክትሮኒክስ ንግድ በሎጂስቲክስ ለማሳለጥ ተዘጋጅቷል። የታላቁን ቢሾፍቱ አውሮፕላን ማረፊያ ግንባታ አስጀምሯል። ግንባታው ሲጠናቀቅ ኢትዮጵያን የአፍሪካ ትልቁ የአየር ትራንስፖርት መናኸሪያ ያደርጋታል። በአፍሪካ ውስጥ በሽርክና 2 ተጨማሪ አየር መንገዶች መስርቷል። በዚህ የአየር መንገድ አስደማሚ የስኬት ጉዞ ውስጥ የ2 ባለድርሻ አካላት ሚና ምትክ የሌለው መሆኑን በአጽንኦት መግለጽ እፈልጋለሁ። የመጀመሪያው በየጊዜው የነበሩ የሀገራችን መንግስታት ለኢትዮጵያ አየር መንገድ ያደረጉት ልዩ ድጋፍ ነው። አየር መንገዱ ተቋማዊ ነፃነቱን ጠብቆ በንግድ መርህ እንዲተዳደር በማድረግ አየር መንገዱ ሰርቶ የሚያገኘውን ገንዘብ የሀገራችንን የአቪዬሽን ኢንዱስትሪ እንዲያስፋፋና እንዲያዘምን እንዲጠቀምበት በመፍቀድ በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ተግዳሮቶችን በባለቤትነት ስሜት በመፍታትና በሌሎችም ጉዳዮች ለአየር መንገዱ ትልቅ ድጋፍ አድርጓል። ይህ ድጋፍ ወደፊትም ይቀጥላል ብለን እናምናለን። ሁለተኛው የአየር መንገዱ ሰራተኞች ናቸው። በአቪዬሽን ሙያ የተካኑና ሁልጊዜም ከአዳዲስ ቴክኖሎጂና ክህሎቶች ጋር አብረው የሚራመዱ በሙያው ስነ ምግባር የታነጹና ሙያቸውን የሚወዱ የሚያከብሩ ድርጅታቸውንና ሀገራቸውን አጥብቀው የሚወዱ አየር መንገዱ ፈተናዎች ሲያጋጥሙት ድርጅታቸውን ለማዳን የሚረባረቡና በጽናት የሚቆሙ እጅግ ታታሪ ሰራተኞች ሁልጊዜም ነበሩት፣ አሁንም አሉት፣ ወደፊትም ያስፈልጉታል። የኢትዮጵያ አየር መንገድ ብሪንጊንግ አፍሪካንስ ቱጌዘር ኤንድ ክሎዘር ቱ ዘ ወርልድ በሚል መርህ ደህንነቱ የተጠበቀ አስተማማኝና ምትክ የሌለው የአየር ትራንስፖርት አገልግሎት በመስጠት አፍሪካውያንን ሲያስተሳስር ቆይቷል። በተለይ ባለፉት 15 ዓመታት ዘኒው ስፒሪት ኦፍ አፍሪካ በሚል መንፈስ የአፍሪካ ሀገራት በኢኮኖሚ የበለጠ እንዲተሳሰሩና የእድገት ራዕያቸውን እንዲያሳኩ የድርሻውን ሚና በመጫወት ላይ ይገኛል። በዚህም አስተዋጽኦ አየር መንገዳችን መላው አፍሪካውያን የሚኮሩበትና የኔ ነው የሚሉት አየር መንገድ ለመሆን በቅቷል።
ያለፈውን የ80 ዓመት የስኬት ጉዞ ስንዘክር ለስኬታችን ምንጭ የሆኑትን እሴቶቻችንን ለይተን በማውጣት ለወደፊቱ የድርጅቱ እድገት ምሰሶ ሆነው እንዲያገለግሉ በማሰብ ነው። ዛሬ አየር መንገዳችን በማይናወጥ መሰረት ላይ ተገንብቷል። ሰፊ ተቋማዊ ዕውቀትና ልምድም አካብቷል። እነዚህ እሴቶች አየር መንገዳችን ወደፊት ሊያጋጥሙ የሚችሉ ተግዳሮቶችን በመቋቋም የእድገት ግስጋሴውን እንዲያራምድና ለሀገራችን ፈጣን እድገት አንቀሳቃሽ ኃይል ሆኖ እንዲቀጥል ያስችሉታል። አየር መንገዳችን በአሁኑ ሰዓት ራዕይ 2040 የሚል የ15 ዓመት የእድገት ጎዳና ቀርጾ በመንቀሳቀስ ላይ ይገኛል። በመጨረሻም ይህንን ደማቅ የስኬት ጉዞ በጋራ እንድንዘክረውና እንድናከብረው ስለመጣችሁና የደስታችን ተካፋይ ስለሆናችሁ በድጋሚ ከልብ አመሰግናለሁ።